ሰበር ዜና ጦሩ ሙሉ በሙሉ ተደመሰሰ። ከባባድ የድሮን ድብደባዎችም ተፈጸሙ። ሸረሪና ሙሉ በሙሉ በእሳት እየጋየች ነው። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና የሰሜኑ ጦርነት ተቀጣጥሏል። ሸረሪና ሙሉ በሙሉ በእሳት እየጋየች ነው። ከባባድ የድሮን ድብደባዎችም ሲፈጸሙ ሰርጎ የገባው ጦር ሙሉ በሙሉ መደምሰሱ ይፋ ተደርጓል። መላው ኢትዮጵያን በአንድ ቅጽበት ያስደነገጠው በትግራይ የተቀሰቀሰው አዲስ ጦርነት ጋር ተያይዞ አሁናዊ ሰበር መረጃዎችን ይዘናል። በዝርዝር ተሰሙታላችሁ። በተያያዘ ሰበር መረጃ ትግራይ በጦርነት እየታመሰች ነው። የህወሓት አመራሮች ከመቀለ አስደንጋጭ መግለጫን ሰጥተዋል። ህወሓት ከመቀለ ባሰራጨው መግለጫ ሁሉም ወደ ጦርነት ሜዳ ይዝመት በማለት ከተታውጇል። በመቀለ ከፍተኛ ውጥረት ተፈጥሯል። በዝርዝር እንመለከተዋለን። በሌላ ሰበር ዜና የፋኖ ታጣቂዎች ከጽምዶ ኃይሎች ጋር በመቀናጀት ጥቃት መሰንዘራቸው ተገልጿል። በትግራይ ክልል ጦርነት በተቀሰቀሰበት ወቅት የጽምዶ ኃይሎች በጥምረት አስደንጋጭ የተባለ ጥቃት አማራ ክልል ላይ መፈጸማቸው ይፋ ተደርጓል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የመከላከያ ጄኔራሉ አስደንጋጭ መግለጫን ሰጥተዋል። በዝርዝር እንመለከተዋለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የዶክተር አምባቸውና የሳሬ መኮንንን ግድያ በተመለከተ የተደበቀውን ምስጢር አጋልጠዋል። ጠቅላይ ሚኒስትር አብይ አህመድ ስለ ሰኔ 15ቱ ግድያ የሰጡት አወዛጋቢ መግለጫ በሐሰት ተወንጅያለሁ ብለዋል። ዓመታትን ያስቆጠረውና በርካቶችን ሲያነጋግር የነበረው የቀድሞ ባለስልጣናት ግድያ ምስጢር ዛሬ በይፋ ተገልጧል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ በዝርዝር ይደርሳሉ። ቪዲዮ ላይክ እና ሼር በማድረግ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃው እናምራ። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ የዶክተር አምባቸውና የሳሬ መኮንንን ግድያ በተመለከተ የተደበቀውን ምስጢር አጋለጡም። ጠቅላይ ሚኒስትር አብይ አህመድ ስለ ሰኔ 15ቱ ግድያ የሰጡት አወዛጋቢ መግለጫ በሐሰት ተወንጅያለሁ ብለዋል። ዓመታትን ያስቆጠረውና በርካቶችን ሲያነጋግር የነበረው የቀድሞ ባለስልጣናት ግድያ ምስጢር ዛሬ በይፋ ተገልጧል። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ባደረጉት ቆይታ በታሪክ ከባድ መነጋገሪያ በሆነውና በሀገሪቱ የፖለቲካ ምዕራፍ ላይ የማይጠፋ ጥቁር ጠባሳን በጣለው የሰኔ 15ቱ አሰቃቂ ግድያ ዙሪያ እጅግ አነጋጋሪ መግለጫን ሰጥተዋል። በዕለቱ በሐሰት ስሜ ጠፍቷል፣ ከባህር ዳር ሆኖ መግለጫ ሰጠ ተብሎ የተነዛው ፕሮፓጋንዳ ውሸት ነው ሲሉ ያስተባበሉት ጠቅላይ ሚኒስትሩ በወቅቱ የነበረውን ድብቅ ምስጢርና አሰቃቂ እውነታ ዘርገፍ አድርገው አሳይተዋል። በወቅቱ በሰዎች ዘንድ ሲራገብ የነበረውና በሳቸው ላይ ያነጣጠረውን ክስ በብርቱ ያስተባበሉት ጠቅላይ ሚኒስትሩ ሰኔ 15 በዕለቱ ስለ አመራሮቹ ግድያ መግለጫ መስጠት አለብን ሲባል ሚዲያዎችን ፋናን፣ ኢቢሲን፣ አማራ ቲቪን ወደኛ ጋር ጠርተን መግለጫ ለመስጠት አስበን ነበር። ፋናና ኢቢሲ ግን ዘገዩብን። አማራ ቲቪ፣ አሚኮ ግን ለቤተ መንግስት ቅርብ ስለሆነ መኪናም ሳያስፈልጋቸው በእግር ቶሎ መገኘት ስለቻሉ ሌሎችን የተወሰነ ስንጠብቃቸው ሲዘገዩ መግለጫውን ለአማራ ሚዲያ፣ ለአማራ ቲቪ አዲስ አበባ ከቤተ ቁጭ ብዬ ነው የሰጠውት በማለት በዕለቱ በባህር ዳር ሆነዋል ተብለው ይነገር የነበረውን ወሬ ፍጹም የሐሰት ፕሮፓጋንዳ ነው ሲሉ ገልጸዋል። በመቀጠልም ጠቅላይ ሚኒስትሩ የሰኔ 15ቱን አሳዛኝ ክስተት ሲያብራሩ ድርጊቱ በሲኡት የመረጃ ግምገማና በሁለት እግር ለማንከስ በተደረገ የፖለቲካ ስሌት የተከሰተ ጥቁር ጠባሳ ነው ሲሉ በአጽንኦት ገልጸዋል። ድርጊቱ ለሀገር ለውጥ ከፍተኛ ሚና የነበራቸውን እንደ ዶክተር አምባቸውና ጄኔራል ሰዓሬ መኮንን ያሉ ቁልፍ የለውጥ ኃይሎችን ያሳጣ፣ በፖለቲካ አመራሩ መካከል የነበረውን መተማመን ያቀዘቀዘና በኃይል ስልጣን ለመያዝ የሚደረግን አጥፊ የፖለቲካ ባህል ያስቀጠለ መሆኑን አስረድተዋል።
አሁንም ድረስ በኢትዮጵያ ፖለቲካ ውስጥ እያንዣበበ ያለውን አደገኛ የትርክት ስብራት አጥብቀው የኮነኑት ጠቅላይ ሚኒስትሩ ገዳይም ሟችን በእኩል ደረጃ በጀግንነት የሚወደሱበት አካሄድ አደገኛ የፖለቲካ ብዥታ ነው ካሉ በኋላ ታሪክን እያንሻፈፉና እየመረጡ ማቅረብ የነገውን ትውልድ ዋጋ የሚያስከፍል መሆኑን አስገንዝበዋል። የሰኔ 15ቱን ክስተት አስመልክተው በወቅቱ ሲራገቡ የነበሩትን የሴራ ትንታኔዎችንም እውነቱን ለመቅበር የሞከሩ የውሸት ትረካዎች ናቸው ሲሉ ጠቅላይ ሚኒስትሩ ተደምጠዋል። ወደ ቀጣዩ መረጃችን ስንሻገር የፋኖ ታጣቂዎች ከጽምዶ ኃይሎች ጋር በመቀናጀት ጥቃት መሰንዘራቸው ተነገረ። በትግራይ ክልል ጦርነት በተቀሰቀሰበት ወቅት የጽምዶ ኃይሎች በጥምረት አስደንጋጭ የተባለ ጥቃት በአማራ ክልል መሰንዘራቸው ይፋ ተደርጓል። በአማራ ክልል ከዚህ ቀደም የጀመረውና በርካቶችን እያወደመ የሚገኘው አስከፊው ጦርነት ገና ሳይጠናቀቅ ዛሬ በምዕራብ ትግራይ በሸረዲናና በበረከት ከተማ አቅጣጫ ጦርነት መቀስቀሱ ይታወቃል። በዚህ መሃል የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ጀነራል መሐመድ ተሰማ የሰጡት መግለጫ እጅግ መነጋገሪያ ሆኗል። በአማራ ክልል ውስጥ ከዓመታት በፊት የተጀመረውና እስካሁን ድረስ ተባብሶ የሚገኘው ጦርነት እጅግ አስፈሪ ምዕራፍ ላይ ደርሷል። በዛሬው ዕለት እየተካሄደ በሚገኘው የአማራ ክልል ምክር ቤት መደበኛ ስብሰባ ላይ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የ2018 በጀት ዓመት አፈጻጸም ሪፖርትን ሲያቀርቡ ትናንት ህወሓት በአማራ ክልል ላይ በደል ፈጽመዋል ያለው የፋኖ ኃይል ዛሬ 360 ዲግሪ ተለውጦ ከህወሓት ስር ተሸጉጦ በአማራ ክልል ላይ ጥቃት ፈጽሟል። ስምሪትን ከህወሓት ይቀበላል፣ አደረጃጀት ይፈጥራል፣ ሎጂስቲክስ ይቀበላል፣ አማራ ክልልን ለማተራመስ ከፍተኛ ጥረት እያደረገ ነው ሲሉ ተደምጠዋል። ጽንፈኛ ብለው የጠሩት የፋኖ ታጣቂ ኃይሎችን ከቀድሞ ታሪካዊ ጠላቱ ከህወሓት ጋር ጥምረት በመፍጠር በክልሉ አዲስ የውድመት ዘመቻ መክፈቱንም በይፋ ከሰዋል። አያይዘው በክልሉ ውስጥ በ87 የወንጀል መዝገቦች ከ1.2 ቢሊዮን ብር በላይ የተመዘበረ ገንዘብ እንደተመለሰና ከ3.2 ሚሊዮን ካሬ ሜትር በላይ መሬት ወደ መንግስት መመለሱን የገለጹ ሲሆን የክልሉ አመራር በውስጣዊ አንድነት ማጣት ፈተና ውስጥ መሆኑንም አበክረው ይተዋል። በሌላ በኩል የአማራ ክልል ግራጫ መልክና አስፈሪ ትዕይንቶችን እያስተናገደ ባለበት በዚህ ሰዓት ጀነራል መሐመድ ተሰማ በጎጃም አራቱም ዞኖች በመገኘት ከአመራሮች ጋር መወያየታቸውን ቀጥለዋል። በምዕራብ ጎጃም ዞን ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ጀነራል መሐመድ ተሰማ እጅግ አነጋጋሪና ውጥረት የፈጠሩ ንግግሮችን አሰምተዋል። ጀነራሉ ሲናገሩ በአሁኑ ሰዓት በዞኑ ፈርሶ የነበረው መንግስታዊ መዋቅር እንደገና ተደራጅቶ ህዝቡን እያስተዳደረ ይገኛል። የዞንና የወረዳ ፖሊስ፣ ሰላም አስከባሪና ሚሊሻ ተገንብቷል። ጽንፈኛው በፈጸማቸው ግፎች በህዝብ ተተፍቷል በማለት ተናግረዋል። ይህ በእንዲህ እንዳለ ጀነራሉ በብር ሸለቆ ወታደራዊ ማሰልጠኛ በመገኘት ለሰለጠኑ የክልሉ ሚሊሻዎች ጠላትን ከሩቅ በማስፈራራትና የገባበት ገብታችሁ በመደምሰስ ህዝቡ የሚተማመንባችሁ የሰላም ዘብ መሆን ይገባችኋል በማለት ጥብቅ ወታደራዊ ትዕዛዝና መልእክትን አስተላልፈዋል። ወደ ሌላኛው ሰበር መረጃችን ስናልፍ ትግራይ በጦርነት እየታመሰች ነው። የህወሓት አመራሮች ከመቀሌ አስደንጋጭ መግለጫን ሰጥተዋል። የሰሜን ኢትዮጵያው ጦርነት በአሰቃቂ ሁኔታ ተመልሷል። ህወሓት ከመቀሌ ባሰራጨው መግለጫ ሁሉም ወደ ጦርነት ሜዳ ይዝመት በማለት ክተት አውጇል። ህወሓት በመግለጫው አምባገነኑ ሲል የገለጸው መንግስት ዛሬ ሐምሌ 25 ቀን ንጋት ላይ በምዕራብ ትግራይ ሸረሪና አቅጣጫ ሙሉ ኃይሉን አስተባብሮ ወደ አስከፊና አውዳሚ ጦርነት በይፋ ተመልሷል ብሏል። የድሮን ድብደባዎች ሰማዩን እያጨሱት ነው። ታንኮች ወደፊት እየገፉ ነው። የትግራይ ሰማይ በጢስና በእሳትም ተናውጧል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ መንግስት አሁን ባወጣው መግለጫው አገዛዙ ሲያካሂድ የቆየውን ወታደራዊ ዝግጅት የድሮን ድብደባ ና ስልታዊ ትንኮሳዎችን በመጨረሻ ፍንዳታ አፈንድቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽና አውዳሚ ጦርነት ከፍቶብናል ብሏል። መንግስት ወደ ስልጣን ከመጣበት ቀን ጀምሮ የትግራይ ህዝብን ከምድረ ገጽ ለማጥፋት የያዘውን የጄኖሳይድ እቅድ እውን ለማድረግ አሁን ላይ የቀረውን የሰላም በር ሙሉ በሙሉ ዘግቶ ወደ ቀጥተኛ እልቂት ገብቷል በማለት የፌደራል መንግስቱን ከሷል። የፕሪቶሪያው ስምምነት ወረቀት ሳይደርቅ አገዛዙ ህዝቡን ለማንበርከክና ለመበተን ሲያደርግ የቆየውን ከበባና ወታደራዊ መቀራረብ አሁን ወደ ገሃድ መጥቷል ብሏል መግለጫው።
ህወሓት በመግለጫው አክሎም ለትግራይ ህዝብ፣ ለዲያስፖራዎች፣ ለሰራዊቱና ለሁሉም የጸጥታ አካላት አስቸኳይ አዋጅን አስተላልፏል። መግለጫው በይፋ እንደጠቀሰው በሀገር ውስጥና በውጪ የሚኖሩ የትግራይ ተወላጆች በሙሉ የትግራይ ሰራዊትና የጸጥታ አካላት፣ የብሔራዊ ኃይሎች፣ የትግራይ ሲቪል ማህበራትና የሃይማኖት ተቋማት በሙሉ ወደ ጦርነት እንዲዘምቱ ክተት አውጇል። የተከሰተውን ዳግመኛ ጦርነት ለመመከት ህዝቡ ከፍተኛ ጥንቃቄ እንዲያደርግና ከሰራዊቱ ጎን ይሰለፍ ሲል በመግለጫው ጥሪ አስተላልፏል። በሌላኛው አሁን በደረሰን ሰበር ዜና የሰሜኑ ጦርነት ተቀጣጥሏል። ሸረሪና ሙሉ በሙሉ በእሳት እየጋየች መሆኗ ተሰምቷል። ከባባድ የድሮን ድብደባዎች ሲፈጸሙ ሰርጎ የገባው ጦር ሙሉ በሙሉ መደምሰሱ ይፋ ተደርጓል። መላው ኢትዮጵያን በአንድ ቅጽበት ያስደነገጠው በትግራይ የተቀሰቀሰው አዲስ ጦርነት ጋር የተያያዙ አሁናዊ ሰበር መረጃዎችን እንደሚከተለው እናቀርባለን። ዛሬ ቅዳሜ ሐምሌ 25 ቀን 2018 ከንጋቱ 11 ሰዓት ከ45 ጀምሮ በምዕራብ ትግራይ ሸረሪናና በረከት ከተማ አቅጣጫ ሙሉ ጦርነት መቀስቀሱ ይፋ መደረጉ ይታወቃል። ከእግረኛ እስከ መካናይዝድ የዘለቀ መጠነ ሰፊ ጦርነት በአካባቢው ተቀስቅሷል። የድሮን ድብደባዎች ሰማዩን እያጨሱት፣ የከባድ መሳሪያዎችና የመድፍ ተኩሶች ርቀት ላይ የምትገኘዋን ሁመራ ከተማን ከመሰረቷ እየነቀነቃት ይገኛል። በዚህ አሰቃቂ ጦርነት የኢትዮጵያ መከላከያ ሰራዊት ላይ ጥቃት የከፈተው የህወሓት አርሚ 70 እና አርሚ 15 ሙሉ በሙሉ መደምሰሳቸው ተረጋግጧል። ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፎክሮች የተስተጋቡበት ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የፈነዳ ድንገተኛ ግዙፍ ጦርነት ነው። ሰሞኑን እየታየ ካለው አደገኛ የሚዲያ ጦርነት አንጻር ዛሬ ንጋት ላይ የተቀሰቀሰውና አሁንም ባልተገታ ኃይል የቀጠለው ይህ ከባድ ጦርነት ወደ ሌሎች ግንባሮች በቅጽበት እየተስፋፋ እንደሚገኝም ስጋት ፈጥሯል። አሁን ከስፍራው የደረሱን መረጃዎች እንደሚያመላክቱት በሁመራ አቅጣጫ በሸረሪና ላይ በአገር መከላከያ ሰራዊት ላይ ውጊያ የከፈተው የህወሓት አርሚ 15 መካናይዝድ ጦር ሙሉ በሙሉ ተመቶ መደምሰሱ ይፋ ተደርጓል። ከዚህም በላይ ከአርሚ 70 ጋር ተቀላቅሎ ገባ የተባለው የሱዳን እግረኛ ወታደራዊ ኃይል ተመቶ ወደ ኋላ መሸሹና በርካቶች መደምሰሳቸው ተነግሯል። በሱዳን በኩል የተደራጁ የሳምሪ ታጣቂ ኃይሎች በሱዳን ድንበር በኩል በሸረሪናና በወልቃይት ጠገዴ ዞን ቃቢያት ሁመራ ወረዳ ስር በምትተዳደረው የበረከት ከተማ አቅጣጫ ድንበር ጥሰው በመግባት በኢትዮጵያ መከላከያ ሰራዊት ላይ ድንገተኛና ከፍተኛ ጥቃት ከፍተው ነበር። ነገር ግን በበረከት ከተማ በሸረሪና አቅጣጫ ጥቃቱን የጀመሩት ከሱዳን ሰርጎ የገቡ ታጣቂዎች በቀላል መሳሪያዎች ትንኮሳ ሲጀምሩ የሀገር መከላከያ ሰራዊት መጠነ ሰፊና አውዳሚ ያጸፋ እርምጃ መውሰዱ ተሰምቷል። አሁን ላይ ከሁመራ ወደ በረከት ከተማና ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ እየተካሄደ ሲሆን በሰማይ ላይም የድሮን እንቅስቃሴ በግልጽ እየታየ ይገኛል። መድፍን ጨምሮ የከባድ መሳሪያ ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ በምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤቶችን በከፍተኛ ሁኔታ እያንቀጠቀጠ እንደሚገኝ ነዋሪዎች በስጋት አረጋግጠዋል። ተተኳሽ የጫኑ ከባድ መኪኖች ላይ በደረሰው ጥቃት በፈነዳ ከፍተኛ ፍንዳታ ህወሓት አርሚ 70 እና አርሚ 15 የእግረኛ ጦር ላይ ከፍተኛ ጉዳት መድረሱ ተሰምቷል። በድምጽ አልባ መሳሪያ በርካታ የአርሚ ታጣቂዎችም ጉዳት እንዳስተናገዱ ተነግሯል። ታጣቂዎቹ ዛሬ ሁመራን በኃይል ለመያዝ እቅድ እንደተሰጣቸው የተገለጸ ሲሆን ህወሓት በበኩሉ የፌደራል መንግስቱ ከበባ ሲፈጽም ከርሞ ዛሬ ሐምሌ 25 ቀን በምዕራብ ትግራይ ተኩስ ከፍቶብናል ሲል አስቸኳይ መግለጫውን ማውጣቱ አይዘነጋም። በጉዳዩ ላይ ሰፊ ትንታኔ ያወጡት የሰላምና የግጭት ጥናት ተመራማሪው ፕሮፌሰር ቬቲል ትሮቮል እንደገለጹት ከሆነ በሸረሪና አቅጣጫ የተከሰተው ይህ አዲስ ጦርነት በሰሜን ኢትዮጵያ ከቅርብ ጊዜ ወዲህ የታዩ እጅግ ከፍተኛ የወታደራዊ ውጥረት ማደግ መሆኑን አበክረው ጠቁመዋል። እንደ ፕሮፌሰሩ ገለጻ ጦርነቱ የተቀሰቀሰው ላለፉት ሳምንታት ከሁለቱም ወገኖች ሲስተጋቡ ከነበሩ የቃላት ምልልሶችና አስፈሪ የወታደራዊ ዝግጅቶች በኋላ ነው። የኢትዮጵያ መንግስት ህወሓት ሌላ ዙር ጦርነት ለመክፈት እየተዘጋጀ ነው ሲል ሲከስ የቆየ ቢሆንም ህወሓት በበኩሉ ሊሰነዘርበት የሚችለውን ጥቃት ለመከላከል ከሌሎች አካላት ጋር ህብረት በመፍጠር ላይ መሆኑን ሲገልጽ መቆየቱ ይታወሳል።
የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ ሌሎች አዳዲስ መረጃዎችን ይዘንላችሁ እስከምንመለስ በያላችሁበት መልካሙን ሁሉ ተመኘን።